ብለው ዓለምን ትተው በረሃ ላይ ነው ያሉት። ስለዚህ ስለ ምድር እየጠየቁት ነው። ምን አለ ከተማ ላይ ሲሉት እግዚአብሔር በሁሉም ላይ አለ ብሎ መለሰላቸው። እርሱም ደግሞ የክረምት ቅዝቃዜ ይቀዘቅዛቸው እንደሆነ የበጋውም ትኩሳትም ያላልባቸው እንደሆነ ጠየቃቸው። እነርሱም በዚህ በረሃ እግዚአብሔር 40 ዓመት ጠብቆናል፣ የክረምትም ቅዝቃዜ ሳይቀዘቅዘን የበጋውም ትኩሳት ሳያልበን ኖርን ብለው መለሱለት። ደግሞም እንደናንተ መሆን እንዴት እችላለሁኝ አላቸው። እነርሱም ወደ በዓትህ ተመልሰህ ስለ ኃጢአትህ አልቅስ፣ አንተም እንደኛ ትሆናለህ አሉትም። ከእርሱም በረከትን ተቀብሎ ወደ ቦታው ተመለሰ። ከእነርሱም እንግዲህ የሚፈውስ አጋንንትን የሚያስወጣ ሆኖ እንደገና በዓትህ ግባና ስለ ኃጢአት አልቅስ አሉት። ስለዚህ የሚያጠንቁ የሚፈውሱ ምን የሚሉ አባቶች ኖርማል አገልጋይ ናቸው እንጂ እንደው የሆነ እንትን አይደለም፣ የብቃት ደረጃም አይደለም። በአባ እንጦንስ እንኳን ባናያቸው ማለት ነው። በእርሱ ዘንድ መነኮሳት በበዙ ጊዜ ጉድጓድ ቆፍረው መታጠቢያ ሰሩለት። ሊታጠብም በወረደ ጊዜ ሊገሉት ሰይጣናት በላዩ አፈረሱት። መነኮሳትንም መጥተው አወጡት። አያቸው፣ አሁንም አይተውትም። አጋንንት ፈተናቸው ከባድ ነው። አጋንንት የሚገርም እኮ ነው። ጉድጓድ ለውሃ ማጠራቀሚያ ጉድጓድ ሲቆፍር እዛው ሊቀብሩት እኮ ነው። ከደኑበት ይላል አጋንንት። እግዚአብሔርም ከዚህ ዓለም መከራ ሊያሳርፈው በወደደ ጊዜ ሁልጊዜ የሚጎበኘውን ኪሩብ ወደ እርሱ ላከ። እርሱም እኔ ወደ አንተ መጥቼ እወስድሃለሁና ተዘጋጅ አለው። ከዚያም በኋላ አባ እንጦንስና የቅዱሳን አንድነት ማህበር ከሰማያውያን የሆኑ ሁሉ መላእክትም ሰራዊተ እግዚአብሔር እጅ ነፍሱን እስከሰጠ ድረስ ያይ ነበረ። እጅ ነፍሱ ማለት የነፍሱን እጅ እስኪሰጥ ሳበን ያዘን ሲሉት ከስጋው ስበው እስኪያወጡት ማለት ነው። እንግዲህ አማርኛው መላ እድሜውን ዘመን 97 ሆነ ይላል። ከዚህ በኋላ ብዙ ማለት ይቻላል። ይሄ እንግዲህ የአባ እንጦንስ ነው። ሌላኛው በጣም አጭር የምነግራችሁ በጣም ደስ የሚል ነገር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 11 ቀን በዚህ ዕለት የከበረች የጸናች መምኔት ታኦድራ አረፈች ይላል። ታኦድራ ይህች ቅድስት ከእስክንድርያ ሀገር ከታላቆቹ ባለጸጎች ወገን ናት። ወላጆቿም ክርስቲያኖች ናቸው። እነርሱም ዋጋው ብዙ በሆነ በወርቅና በብር ያጌጡ የከበሩ ልብሶችን አሰሩላት። ከእርሷም በቀር ልጅ ስለሌላቸው ሊያጋቧት እነርሱ አሰቡና እርሷ ግን የምንኩስና ልብስ ለብሳ በክብር ባለቤት በክርስቶስ ስም ልትጋደል ትወዳለች። መከራ መስቀሉንም ልትሸከም ትወድ ነበረ። ኃላፊውንም ሰርግ አልፈለገችውም። ከዚህም በኋላ የወላጆቿንም ዕቃ ገንዘብ ወስዳ ለሚሸጥላት ሰጠችው። ለድሆችና ለምስኪኖችም መጸወተች። በቀረውም ከእስክንድሪያ ውጪ በስተ ምዕራብ አብያተ ክርስቲያናትን አነጸች። ወደ እስክንድሪያ ሊቀ ጳጳስ ወደ አባ አትናቴዎስም ሄዳ ራሷን ተላጭታ ከእርሱ ዘንድ መነኮሰች። ከደናግላን ገዳማትም ወደ አንዱ ገብታ በገድልም ተጸምዳ ጽኑ ገድልን ተጋደለች። አሁን በደንብ አዳምጡ። ከዚህ በኋላ አምላካዊ ራእይንም ታይ ዘንድ ተገባት። ምን ራእይ? አምላካዊ ራእይ። መላእክትን ታያለችና። ግን ይሄን ብቻ ነው? በደንብ አዳምጡ። የሰይጣናትንም ስራቸውን ለይታ ታውቃለችና ሊሰሩ ያሰቡትንም የምታውቅበትንና የምትፈትንበትን እውቀት ተሰጣት። የተሰጣት እውቀት መላእክት ምን ሊያደርጉ እንዳሰቡ እንዴት አድርጋ እንደምታሸንፋቸው እውቀት ተሰጣት ነው የሚለው። ምን ያደርግላታል? እግዚአብሔርን እያመሰገነች ከሆነ እየሰገደች ከሆነ ላቧ ወይም ጸሎቷ ስግደቷ ምናምን ብናርጎ ያጠፋቸውም ነበረ። ምንድን ነው ይሄ ያስፈልገው? ይቻ አታስፈልግም፣ እየሰገደች ነው፣ ይቅርብን፣ እንሂድ፣ ሌላ ሰው እንፈልግ አይሉም። አጋንንት እንዲያውም እንደዚህ በጣም የሚተጉትን ሰዎች ለምንድን ነው የሚከታተላቸው? በእነሱ ብዙ ሰው ስለሚድን ነው። በእነሱ ብዙ ሰው ስለሚፈወስ ነው። ወይም ደግሞ ብዙ መንቃት ስላለ ነው በእነሱ። ስለዚህ ምን አለ? በጣም የሚገርም ነገር ነው እዚህ ጋር የተናገረው። ተጋደለችና አምላካዊ ራእይንም ታይ ዘንድ ተገባት ይላል። አስፈለጋት ወይም ተገባት ማለት ፈቀደላት። መላእክትን ታያለችና፣ ይሄ መላእክትን ማየት ጸጋ መሆኑ ምልክቱ ነው። የሰይጣናትንም ስራቸውንም ለይታ ታውቃለችና፣ ይኸው ስራቸውን ለይተን እያወቅን አይደለ? ኢንተርቪው ስራውን ለይቶ ማወቅ ማለት ነው። ምድረ ደናቁርት።
ሊሰሩ ያሰቡትን የምታውቅበትና የምትፈትንበት ዕውቀት ተሰጣት። ሊሰሩ ያሰቡትን ነው። ገና እኮ ነው ያሰቡትን እኮ ነው። የሰሩትን ማወቅማ በጣም በቃ ከወደቅን በኋላ ዋጋ ከከፈልን በኋላ ለምሳሌ አይናችንን ካፈረጠው እግራችንን ከቆረጠው መኪና አደጋ ከፈጠረ በኋላ ወይም ልጆቻችንን ከገደለ የሆነ ካሳመማቸው ትምህርት ከጣላቸው በሽተኛ ካረጋቸው በኋላ መንቃት እንደው ለስጋቸው አልደረስንላቸውም ከተፈወሱ ምሳየው ግን ለነፍሳቸው ደግሞ እንተርፋለን። ቅዱስ ቁርባን በማቆረብ ማለት ነው። በየጊዜው ካቆረብናቸው ቅዱስ አትናቴዎስም በእርሷ ፈጽሞ ደስ አለው፣ ደስ ይለው ነበረ። ወደ እርሱም ይጠራታል፣ እርሱም ሊጎበኛት ወደ እርሷ ይሄድ፣ ሐሳቧንም ትገልጥለታለች። ምን ትገልጥለታለች? ይሄ የምታየውን ነገር እንዲህ አድርጉኝ ነበረ ብላ አጋንንት የሚፈትኗት። እርሱም የጠላት ዲያብሎስን ወጥመዱንና ምትሃቱን ያስገነዝባታል፣ ይጨምርላት ነበር። እንደዚህ ያደርግሻል፣ ይሄን ተጠንቀቂ። የሚካኤልን ለምን አልነገራትም? የገብርኤልን ታምራት ለምን አልነገራትም? አጋንንት ዲያብሎስ ወጥመዱንና ምትሃቱን በገዳም ውስጥ አንዱ ትልቁ ትምህርት 90% ትምህርቱ ምንድነው ታውቃላችሁ? ሰይጣን እንዴት እንደሚፈትን ማወቅ። በእነሱ ደረጃ እንኳን ይሄን ማወቅ ተገቢ ከሆነ በእኛ ደረጃስ እነሱ ይጸልዩልና ብለን ተው ይነግራት ነበረ እንጂ ድንግል ማርያም እንደዚህ ናት ምናምን ብለው አልነገራትም። እሱንማ በቃ መጀመሪያው በትምህርት አለ አንድ የተማርነው ነገር ነው። በየጊዜው ግን የሚጥለን በዚህ ስለሆነ ነው። ከመንበረ ሲመቱ ከእስክንድሪያ ባሳደዱትም ጊዜ ብዙዎች ድርሳናትን ጽፎ ላከላት ይላል። ከዛ እንግዲህ ጵጵስና መንበሩ ሲያባሩት እሷ ገዳም ነች ያለችው አይደል? ጽፎ ይልክላት ነበረ። ቅድስት እንደሆነች ስለሚያውቅ ነው። ቅድስት እንድትሆንም ስለሚፈልግ ነው። ሰይጣን እንዴት እንደሚፈትን ይጽፍላት ነበረ። እሺ፣ ይህችም ቅድስት እጅግ እስካረጀች ድረስ ኖረች። ከዛስ በመንፈሳዊ ተጋድሎም የጸናች ናት። እርሷም ከ5 ሊቃነ ጳጳሳት ተምራለችና ከ5 ሊቃነ ጳጳሳት እነዚህም ለእስክንድሮስ፣ አትናቴዎስ፣ ቅዱስ ጴጥሮስ፣ ጢሞቴዎስና ቴዎፍሎስ ናቸው። ይህች ቅድስት በላይዋ ባደረ በቅዱስ መንፈስ ጸጋ ጥቅም ያላቸውን ብዙ ድርሰት ጽፋለች፣ ወይም ደግሞ ብዙ ድርሰቶችን ደረሰች። ጥቅም ያላቸውን ከነዚህ ውስጥ ምን ይሆን አንዱ ብናቀው እንዴት ጥሩ ነበረ። የአጋንንት ውጊያ ነው ብዬ ነው የማስበው። እንዲህም ብለው ጠየቋት። ሰው ተራ ነገርን ቢናገር ዝም በል ቢሉት፣ ተራ ነገርን ቢናገርና ዝም በል ቢሉት ወይንም እንዳይሰሙት ጆሮአቸውንም ብንከድን ይገባልን አሏት። ተራ ነገር ቢናገር እንዲህም ብላ መለሰችላቸው። ምንም ምን ሊሉት አይገባም፣ ነገሩ ደስ እንዳላቸው ሁሉ ሆነው ዝም ይበሉት እንጂ ሰው ማዕዱን በማዕዱ ፊት ቢያኖር ሰው ማዕዱን በፊትህ ቢያኖር በአንተ ፊት ማለት በእናንተ ፊት ቢያኖር በላይዋም በጎ የሆነውንና ብላሽ የሆነ ምግብ ቢኖር፣ ብላሽ ማለት እናንተ የማትፈልጉት ለምሳሌ እኔ ቄስር አልወድም እና በእናንተ ይህን ቄስር ከዚህ አንሳልኝ ብዬ ከትሪው ላይ አንሳ ብለው ማለቷ ነው። እንግዲህ ቢኖር ከእኔ ዘንድ አርቀው አልሻውም ልትለው አትችልም። ይሄን ፎሶሊያው ምናምን አልወደውም አንሳው፣ ይሄን ምስሩ ነው የምወደው ይባላል ከቀረበ በኋላ። ከዛ ምን አለች? መጥፎውን ትተህ ከምትፈቅደው ትበላለህ እንጂ ያለ ትህትና ያለ ጾም ጸሎት ሰይጣናትን ድል የሚነሳ የለም አለች። የጠየቋት እነሱ ከንቱ ነገር ስለሚናገር ሰው ነው። እሷ የመለሰችላቸው ደግሞ ያለ ጾም ጸሎት ያለ ትህትና አጋንንት ድል ማድረግ አይቻልም ብላ ስለ አጋንንት መለሰች። ስለዚህ ይህች ሴት ሞር ትኩረት ያደረገችው ምን ላይ ነው? ሰይጣን ሰዎችን ሊያታልል የሚችልበትን ዘዴ ላይ ማተኮር ነው ማለት ነው። በረከቱ አይደርብን። እሺ፣ ከዛ መላው እድሜዋን 100 ዓመት ሆኗታል። በሰላም አረፈች። ጸሎቷን በረከቷን ከኛ ጋር ለዘላለም ይኑር አሜን ይላል። እግዚአብሔር ስሙ የተመሰገነ ይሁን። አቤት ስንክሳር ማንበብ እንዴት ደስ እንደሚል ቤተሰቦች። ከነዚህ ጋር ዝም ብሎ ይሄን ጉንጭ አልፋ ንግግራቸውን ከመስማት አይሻልም? አንጀት አርስኮ ነው ባይዘው። ይሄን ያነበብኩላችሁ ከዚህ በኋላ በሳምንት 3 እንደዚህ አይነት ነገር ነው የምንማረው። ዝርዝር እያረኩኝ እያንዳንዷን ነገር እየዘረዘር ነው የምንማረው። ተነስቶብኛል ማርያምን እግዚአብሔርን። የእግዚአብሔር መንፈስ በእኔ ውስጥ በደንብ ነው የተነሳሰው። ተጨማለቁብን እኮ ልክኛ ለቤተ ክርስቲያን እንደማንቆረቆር የሆነ እንደ ተሐድሶ ምናምን ነገር ለማየት ይሞክራሉ። ራሳቸውን የቤተ ክርስቲያን አባቶች የሆነ ተቆርቋሪ ምናምን። አላበዛችሁትም እንዴ? እግዚአብሔርን አበዛችሁት በጣም። ይኸው ማስረጃችን የአባቶቻችን መጽሐፍት ነው። እንስማቸው እስኪ ትንሽ
እንስማቸው። አጋንንትን ስም በመጠየቅ የት እንደነበሩና ምን እንደሰሩ ማናዘዝ በሰፊው ይታያል። የት ነበርክ፣ የት ዋልክ፣ የት አደርክ፣ ማነው ስምህ፣ ማነው ወገንህ፣ ለምን አስፈለገ? ከሰይጣን ጋር ምን ህብረት አላቸው? ሲጀመር አጥማቂ ሲያጠምቅ ጸሎት እየጸለየ ነው እንጂ እያስከባጠረ ነው እንዴ? የሱን ፍላጎት እኮ አሁን እየተናገረ ያለው አጥማቂ። አያቸው አይደል እንዴ? ጸሎት የሚጸለየው አጋንንቱ መጮህ ከጀመረ በኋላ ነው እንዴ? እንዴ ኖርማሊ አንድ ሰው ታመም ያለው ጨጓራዬን እያመመኝ ነው ጸልዩልኝ ሲል ይጸልያል። አይ እኔ ችግር አለብኝ ውስጤ ጥሩ አይደለም ቅዠት ምናምን አለብኝ እና ውስጤ አጋንንት ሊኖር ይችላል፣ አባቴ በጸጋዎት ያጥምቁኝ ማን ይፈውሱኝ ወይም ደግሞ በጸጋዎት ያግዙኝ ሲባል ና አንተ ስማ ይጠሩታል። ይኸው ቅድም እንደሰማችሁት አጋንንትን ጠርቶ ማሰር። ከጮኸ በኋላ ሰይጣኑ አባ መቃርስ መጥቶ ምንድን ያደረገው? ሰይጣኑ ውጣን ያለው በቃ መጀመሪያ ጮሆ ነበራ። አንዱ ይሄ ነው። ሌላው እንግዲህ እንደምትሰሙት እኔ አንዳንድ ጊዜ አሁን ለእነዚህ ሰዎች መልስ ስመልስ ህፃናት እነዚህን አባቶች እንዳይንቋቸው እፈራለሁ። ስምህ ማነው ወገንህ? ለምን አስፈለገ? ስምህ ማነው ወገንህ? ኢየሱስ ክርስቶስን እየተቃወሙ ነው። በነገራችን ላይ አያችሁ፣ ኢየሱስ ክርስቶስን እየተቃወሙት ነው። ያው ማርቆስ 9 ላይ እንግባ። እንዲህ ይላል፣ ከህዝቡም አንዱ መልሶ መምህር ሆይ ዲዳ መንፈስ ያለበትን ልጄን ወደ አንተ አምጥቼዋለሁ፣ በዚያውም ስፍራ ሁሉ በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ያስደፍቀዋል፣ ጥርሱንም ያፋጫል፣ ይደርቃልም። በደቀ መዛሙርቱ እንዲያወጡልኝም ለደቀ መዛሙርቱ ነገርኳቸው አልቻሉምም ይላል። በነገራችን ላይ በጣም የሚከብድ ቃል ነው አልቻሉም ማለት። ሂዱ በስሜ አጋንንትን አውጡ ብሎ ሉቃስ 10 ላይ ተናግሮ ነበረ። እዚህ ጋር ደግሞ አልቻሉም። ስለዚህ የማይወጣ ሰይጣን አለ ማለት ነው። አዎ ፈጽሞ በኢየሱስ ክርስቶስ የማይወጣ አይደለም። የሚያጠምቀው አባትና የሚጠመቀው ሰውዬ በሀሳብ አንድ መሆን አለባቸው። እየተጠራጠረ መጥቶ አጋንንት ያወጣለትም የሚያጠምቀው አባትን መጸለይ አለበት፣ ጸሎተኛ መሆን አለበት። ለምን ክርስቶስ ወረድ ብሎ ምን አላቸው? ጌታ ሆይ አጋንንት ቅድም የዚህን ሰውዬ መንፈስ ውጣ ስንለው አልወጣም አለን፣ ለምንድን ነው ሲሉት ስለ እምነታችሁ ማነስ ነው አላቸው። እስከ መቼ ነው የምታገሳችሁ አላቸው። የሚያጠምቀውም ጭምር የሚጠመቀውም ሰው ደግሞ መሆን እንዳለበት ሲናገር ክርስቶስ ምን አለ? ይህ ወገን ያለ ጾም ጸሎት በስተቀር በሌላ ሊወጣ አይችልም አላቸው። ሁለት አይነት ነገር የተናገረው ሐዋርያትን እምነት ስለጎደላችሁ ነው አላቸው። ለብቻቸው ደግሞ ሲነግራቸው ደግሞ እንደገና ያለ ጾም ጸሎት በስተቀር ሊወጣ አይችልም ብሎ ሁለት ነገር ነው የተናገረው። ከዛስ እዚህ ጋር ምን አለ? እርሱም መልሶ ማታምን ትውልድ ሆይ እስከ መቼ ከአንተ ጋር እኖራለሁ? እስከ መቼስ እታገሳለሁ? ወደ እኔም አምጡት አላቸው ይላል። ይሄ እንግዲህ በኋላ እንቀጥለዋለን። በጣም የሚገርም ነው። አሁን ግልጽ ነው። ይኸው ማርቆስ 5 ላይ ደግሞ እንዲህ ይላል። ማርቆስ እንግዲህ በደንብ አዳምጡ። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ሆይ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታስቃየኝ በዚህ በእግዚአብሔር ስም አምልሃለሁ ብሎ ጭራሽ በእግዚአብሔር ስም ኢየሱስ ክርስቶስ ማማል ጀመረ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎ ነበርና ኢየሱስ ክርስቶስ ስምህ ማን ነው ብሎ ጠየቀው ይላል። ጠያቂ ማን ነው? ኢየሱስ ክርስቶስ። እነሱ ግን ምን ይላሉ? ወገንህ የት ነው? ከየት ነው የመጣኸው አሉት ይላል። ስምህ ማን ነው ብሎ ጠይቆት ነበርና ብዙ ነንና ስሜ ሌጊዮን ነው አለ። ከሀገርም ውጪ እንዳይሰዳቸው አጥብቆ ለመነው። ለማኙ ማን ነው? እርኩስ መንፈሱ ጠያቂ ሆነ። አሁን እባክን አትስደደኝ አለው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹም እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቶቹም ወጥተው ወደ እሪያዎቹ ገቡ። 2000 የሚያህል መንጋ ከአፋፍ ወደ ባህር ተጣደፉና ወደ ባህር ሰጠሙ ይላል። ይህንኑ እንግዲህ እዛው በማርቆስ 9 ላይ እንግዲህ ቅድም አሁን 5 ላይ ነው። 9 ላይ ቅድም ያነበብኩላችሁን እዩት።
ወደ እርሱም አመጡት። እርሱም ቆይ ከላይ ልጀምርላችሁ፣ በጣም የሚገርም ነው። የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው ይላል። ያ መንፈስ ወዲያውን አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ አንፈራፈረው ይላል። ሌላ ቦታ ላይ ስምህ ማን ነው ብሎ ጠየቀው። ሌጌዮን ነኝ አለ። መጠየቅ አያስፈልግም ነው ያሉት እነዚህ አባቶች። ለምን ታዲያ ኢየሱስ ክርስቶስ ጠየቀ? ስለዚህ እነዚህ ቄሶች የማን ጠላት ናቸው? የኢየሱስ ክርስቶስ ጠላት ናቸው። የትምህርቱ ጠላት ናቸው ማለት ነው። ለምን ብትሉ ጌታ ሰይጣንን ያውቀዋል አያውቀውም? ያውቀዋል። ለምን ጠየቀው? ስምህ ማን ነው አለ። ጠፍቶበት ነው ኢየሱስ? ኦኬ ለካ ሌጌዮን ነበር ስምህ ምናምን ይላል ማለት ነው ኢየሱስ? አይደለም። ያውቃል እኮ የት ነገድ የት ሰራዊት እንደሆነ ያውቃል። ግን ሐዋርያት አብረውታሉ። ከኋላ 12ቱም ሐዋርያት ይሰማሉ። ነገም እኛ ስንፈውስ እንደዚህ አድርገን መጠየቅ አለብን ማለት ነው እንዲሉ እኮ ነው። እያስተማረ እያሰለጠን አይደል እንዴ? 3 ዓመት ከ3 ወር ከሱ ጋር እኮ እየተዘዋወሩ እየሰለጠኑ ነው ያሉት። ስልጠና መንፈሳዊ ውትድርና ላይ ነው ያሉት እኮ። ስለዚህ ምንድን ነው ያሉት? ጠየቃቸው፣ መናፍስቶቹን ጠየቃቸው፣ ስማቸውን ነገሩት። ሌጌዮን ነን አሉት። የብርጌድ አንድ ብርጌድ ማለት ነው። አንድ ብርጌድ 18,000 ወታደሮች አሉት ይባላል፣ ወይም 800 ወታደሮች እንደየአገሩ ይለያያልና ወታደሮች አሉት ይባላል አይደል? እሺ እዛ ጋር ጠይቋል። በዚህ ጋር ደግሞ እንሰማለን። ያው አንፈራገጠው ይላል። አጋንንት በሚወጣበት ሰዓት እዚህ ጋር ቅድም ሲያንከባልሉ አይታችኋል አይደል? ቅድም መንፈስ ያላቸው ሲወራጩ አላያችሁም? እዚህ ቪዲዮ ላይ ሲዘሉ ልብሳቸውን ሲጥሉ ምናምን እሱን እንደ አንድ ጥፋት ነበር ያሳየው እሸቱ መለሰ። ስለዚህ አሁን አህያዋ እየተራገጠች ነው ያለችው፣ ዶንኪ እየተራገጠች ነው። ለምን ብትሉ እዚህ ጋር አንፈራገጠው፣ ወዲያውንም አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ አንፈራፈረው ወይም ተንፈራፈረ። ለምን እንደዚህ ሲሰቃይ ጌታ ዝም ብሎ አየው እንዴ? ዝም ብሎ ውጣ ሲለው ውልቅ አጎ ሳይሰቃይ አያስወጣው? ማንፈራገጥ፣ አረፋ ማስደፈቅ፣ መንፈራፈር፣ እንደዛ መከራውን ማሳየት ምን አንደባለለው? ይኸው ቪዲዮ ላይ እንዳየነው ነው የሆነው እኮ። ለምንድን ነው እንደዛ ማድረግ ያስፈልገው? ሰይጣን ቆሻሻ እንደሆነ ሰውን እንደዚህ እንደሚያዋርድ እሱ ሲያዝ ደግሞ ከነስጋችን ላይ ስለሆነ የተያዘው እኛንም እንዴት እንደሚያደርገን ኃጢአትን ሲያሰራን ከነስጋችን ሲያዝም እንደዛው እንደሚያደርግ ኃይሉን ለማሳየት ነው። ኃይሉን ከዚህ አይነት ፈውስ መፈወስ ደስ ስለሚል አባትየውም ሲያየው ወይኔ ልጄን እኮ ሲያስቃዩ የነበረው እንደዚህ አይነት ኃይለኛ መንፈስ ነው እንዲል ነው። ነገ እንዲሰግድ፣ እንዲጾም፣ እንዲጸልይ ነገ ዝም ብሎ እኮ እና በቃ አይዞህ በቃ ድንሃል ብሎ እንዲህ ቢለው ቢያንስ እንኳን ዋይ ብሎ ጮሆ ቢወጣለት እንደ ቀላል ነው የሚያየው። የሆነ እሾክ ተሰክቶበት እንዲያጉ ሾክን እንደዚህ ንቅላ ጎን ማስወጣት ሊቆጥሩት ነው፣ ቀለል ያደርጉታል። አጋንንት እንደዚህ በቀላሉ የሚወጣ ከሆነማ ነገም ሄጄ እንደፈለግ ሆናለሁ መጥቼ ደግሞ አስወጣለሁ እንዳይሉ ነው። ከባድ እንደሆነ በአጋንንት መያዝ ኃይለኛ እንደሆነ መጥፎ እንደሆነ እንዲናቅ ነው። አንደባለለው፣ አረፋ አስደፈቀው፣ ተንፈራፈረ ነው የሚለው። ለምን? ሰይጣን በእግዚአብሔር እጅ ሲያዝ ባህሪው ይሄ ነው። ሰይጣን በእግዚአብሔር እጅ ሲያዝ እንደዚህ ነው የሚያንፈራፍረው። ከዛ አባቱንም ይኸው ከያዘው ስንት ዘመን ነው ብሎ ጠየቀው። አያችሁ፣ አባቱንም ጌታ ሲጠይቀው እኮ ነው። ጌታ ነው ጠያቂው። ይህ ከያዘው ስንት ዘመኑ ነው ብሎ ጠየቀው ይላል። ጠያቂ ማነው? ኢየሱስ ነው። አያውቅም መቼ እንደተያዘ። አብርሃም ሳይወለድ በፊት ነበርኩ አላለም ኢየሱስ ክርስቶስ እንዴ? በደንብ ነው እንጂ ያውቃል። ማርያም ጋር መጥቶን በማጸኗ እንደሚያድር አካላዊ ቃል ስግው ቃል እንደሚሆን ያውቃል። ስለዚህ ጠየቀው ይላል። ህዝብ እንዲማር ነው፣ ህዝብ እንዲሰማ ነው። እነሆ ይሄ ሰው ይሄ ህፃን የተያዘው ከእናቱ ማህፀን ጀምሮ ነው ቢል ኢየሱስ ከራሱ አመንጭቶ የተናገረ ይመስላችኋል? መናገር ያለበት ማን ነው? ወላጅ አባት። ከዛ አባትየው ምን አለ? እርሱም አለ ከህፃነቱ ጀምሮ ነው፣ ብዙ ጊዜም ሊያጠፋው ወደ እሳት ወደ ውሃም ጣለው፣ ቢቻልህ ግን እዘንልን እርዳንም አለው ይላል። ሰውየው እየተንፈራፈረ እያየው ነው። ተይዟላ። በቃ የተያዘ ሰይጣን ሲወራጭ ዝም ብሎ ነው። አጉል መወራጨት ለመላላጥ የሚባል ነገር አለ። መንፈራገጥ ለመላላጥ። አጋንንት እንደዚህ ነው፣ ሲያዝ እንደዚህ ነው፣ ይደነግጣል። ለዚህ ነው እኮ የሚያሳስተው። ድንገት ሲያዝ ይቀባጥራል። ከማን የመጣው ምናምን ሲባል እንደዚህ ይላል፣ ሊያጣላ ይሞክራል። ወዲያውኑ ማን ጠየቀህ ዝም በል ተብሎ ደግሞ አፉን ይዘጋል። ማን ጠየቀህ ይባላል። ያልተጠየቀውን አትመለስ ይባላል። እና እዚህ ጋር
ከህፃነቱ ጀምሮ ብዙ ጊዜም ሊያጠፋው ራሱ እንዲያጠፋ በገመድ ማለት ነው ሊያጠፋው ወደ እሳትም ወደ ውሃም ወደ ፈላ ውሃ ማለት ነው ወደ እሳትም ወደ ውሃም ወይም ደግሞ ወደ ባህር ማለት ነው ወደ ውሃም ጣለው ነው የሚለው ሊጥለው ይሞክራ ሳይሆን ጣለው ይገባል ሊገለው ሞክሮ ግን እግዚአብሔር ያድነዋል ቢቻልህ ግን እዘንልን እርዳንም አለው ይላል ከዛ ኢየሱስ ምን አለ ቢቻልህ ትላለህ ለሚያምን ሁሉ ይቻለዋል አለው ማርቆስ 9:23 እስቲ ጻፏት እችን ነገር ለሚያምን ሁሉ ይቻለዋል በማርያም ጻፉት እስቲ ይሄንን አንድ የማይጽፍ እንዳይኖር 1614 ሰው አየር ላይ ያለ 2191 ሰው ላይቭ ላይ ገብቶ ነበር አጨብጭቡ ለራሳችሁ በጣም ደስ ይላል ሪከርድ ነው አሁን ቢቻልህስ ትላለህን ለሚያምን ሁሉ ይቻላል ሁሉ ሲል ምን መፈወስ ያው የማይቻለው ለሁሉ ስልጣነ ክህነት ነው የማይቻለው ለተመረጡት ብቻ ነው ክህነት ለተመረጡት ማለት ሁሉም ካህን ሊሆን አይችልም ሁሉም መምህር ሊሆን አይችልም ይላል ሁሉም ካህን ሁሉም ዲያቆን አይሆንም ሁሉም መምህር አይሆን ይላል ቅዱስ ጳውሎስ ሲናገር ሁሉም መምህር አይሆን አንድ የማይጽፍ እንዳይኖር ለሚያምን ሁሉ ይቻላል ለሚያምን ሁሉ ይቻላል ሶስት የጻፉት ሶስት ይዝነብ እስቲ እኔ አሁን ለምሳሌ አምናለሁ ግን አምኜ አልጨረስኩም ምክንያቱም እምነትም ምግባርም ቢኖረኝም እንደሚያጠምቁት እንደሚፈውሱት አባቶች እንደዚህ ምናምን አጋንንት ማስወጣት አልችልም ማስተማር ነው የምችለው ገብቷችኋል አይደል ስለዚህ ቅዱሳን አባቶችና እኛ አንነጻጸርም እነሱ እርግጠኞች ነበሩ እንዲያውም አጋንንት ማስወጣት እንደ ቀላል ነገር ነው የሚቆጥሩት አጋንንት ማስወጣትን ለምን ብትሉ እዚህ ሀገር ሄጄ አሁን ሰይጣን ይጮህልኛል ወይ ሳይጮህልኝም የሞተ ሰው ይነሳልኛል አይነሳልኝም አይሉም እሱ ዋና ነገራቸው ነው እንደሚነሳ እርግጠኛ ሆነው ስንት ቤት ክርስቲያን ልስራ ስንት ሰው ላስጠምቅ እንደው አሁን ቢያንስ 100 ሰው ቢድንልኝ እንደዚህ አጋንንት ቢጮህ ምናምን ብለው ነው የሚያስቡት ባሻገር ነው የሚያስቡት ቀጥሎ ስላለ ጉዳይ ዋናውን ይዘውታል አጋንንትን አውጡ ስልጣን ተሰጥቷል በልሳናት በቋንቋ ተናገሩ አስተምሩ ተሰጥቷቸዋል ሙትን ማስነሳት ተሰጥቷቸዋል በቃ ስለዚህ ምንድነው የሚፈለገው ሲባል ቀጥሎ ስላለው ነው ከዛ ባሻገር ያለው ነገር የሚያስቡት ለዚህ ነው ለሚያምን ሁሉ ይቻለዋል አለው ወዲያውም ብላቴናው አባት ጮሆ ይላል የብላቴናው አባት ጮሆ አምናለሁ አለማመኔን እርዳው አለ እቺ ሁለት አይነት ቃላት ነች ይባላል አለማመኔንና አለማመኔን እንዴት እንደለመንኩህ አለማመኔን አይተህ እርዳኝ ነው አንዱ ደግሞ አለማመኔን እምነተ ጎዶሎ ነኝ ለሚያምን ሁሉ ይቻላል ብለሃል እኔ ግን ሁሉም ማድረግ አልቻልኩምና እባክህን እንኳን ለኔ ሐዋርያቶችህ እንኳን ያንተ ሐዋርያት እንኳን አጋንንቱን ሊያስወጡት አልቻሉም ስለዚህ እባክህን አለማመኔን እርዳኝ አለማመኔን አይተህ እርዳኝ ብሎ በሁለቱም ቋንቋ ገለጸው ይላል የብላቴናው አባት ጮሆ አምናለሁ ጌታ ብሎ ጮኸ በቃ አስቡት እስቲ በአይነ ህሊናችሁ ጮኸ ነው የሚለው ሲጮህ እስቲ የሆነ ልጁ እየተንፈራፈረ መሬት ላይ ድፍ እያለ አባትየው ጌታ ሆይ አምናለሁ እባክህን አድንልኝ እያለ ልክ መምህር ግርማ ባጠገባችሁ ሲያልፉ እንዴት ነው የምታደርጉት ቀሚሳቸውን ለመንካት መስቀላቸውን ለመያዝ ምናምን አይደለ በቃ እምነት ማለት እኮ ያ እኮ ነው እምነት እኮ ነው በቃ ይሄ እኮ ሌላ ምንም እኮ የለም በዛ መካከል መምህር ግርማን እንደ ሌላ ነገር እየቆጠሩ ሌሎቹ ቅናት ገድሏቸው ችግር ውስጥ ገቡ እንጂ አለማመናችሁን እኮ ነው እግዚአብሔር አይቶ የሚረዳችሁ አለማመናችሁን አይቶ እምነታችሁን አይቶ እና ኢየሱስም ህዝቡ እንደገና ሲራወጥ አይቶ ሲራወጥ ምን ነው የሚራወጠው ሰውየው ጮኸ መንፈሱ ይንደፋደፋልና አየና ግራቀኝ ሲያይ ተረብሿል ልክ እንደነ ዶንኪ ቲዩብ ሌሎች እንደነ ማህበረ ቅዱሳን ህዝቡ ሲረበሽ አየ ይላል በመንደፋደፉ እዛ ጠመቅ ነበር መምህር ግርማ ጋር ጭራሽ በሽታ ሸምቼ መጣሁ ይላል መንፈሱ እኮ ስለተቀሰቀሰ ነው መንፈሱ ሲነሳ ይናደዳል የዛን ሰዓት ምን ይላሉ እንዴ ደህና የነበርኩት ሰውዬ ታመምኩ ይላሉ ደህና የነበርኩት ሴትዮ ታመምኩ እንዲያውም ተያዘልሽ እንጂ ተጀመረ ማለት ነው የጨበጣ ውጊያ እኮ ነው መጣላት የነበረብሽ ከዛ አድፍጦ የነበረው ህይወት እየገዘገዘ ሊበላ የነበረው ተጋለጠ ማለት ታመምሽ ማለት ነው በጣም እኮ የምታሳዝኑት እኮ በጣም ጡጦ ነው የቀራችሁ እኮ እያንዳንዳችሁ በጣም ይገርማል እና ህዝቡ ሲራወጥ አይቶ ይላል ጌታችን ህዝቡ እንደገና ሲራወጥ አይቶ ርኩስ መንፈሱን ገሰጸና ይላል የሚያንደፋድፈውን ገሰጸና በስላሴ ስም ልብ መልስ እንደሚሉት መምህር ግርማ ወይም ሌሎችም አባቶች ታስር ብለው ጸጥ እንዲል አደረገውና ርኩስ መንፈሱን ገሰጸና አንተ ዲዳና ደንቆሮ መንፈስ
እኔ አዛሃለሁ ከእርሱም ውጣ እንግዲህም እንዳትገባበት። 3 ነገር የተናገረው። አንደኛ ዲዳና ደንቆሮ መንፈሱ ምንድነው? መናገርም አይችልም መስማትም አይችልም። ምኑ ሰውየው አይደለም መንፈሱ መስማትም መናገርም ስለማይችል ልጁንም እንደዛ ነው ያደረገው። አንድም አባቱ አታርግ የሚለው ነገር አይሰማም። ሁለተኛ እሳት ነው ቢባልም አይሰማም። ይሄ እኮ ውሃ ነው ቢባልም አይሰማም። በቃ መንፈሱ ያለበትን ባህሪ ልጁ ላይ አድርጎታል ማለት ነው። ባህሪውን ጋርዶታል። የልጁን ባህሪ ጸባይ አላብሶታል። የአጋንንታዊት ባህሪና ጸባይ አላብሶታል። ህዝቡ ሲራወጥ አይቶ እርኩስ መንፈሱን ገሰጸውና ምን ብሎ ገስጾት ይሆን? እስቲ ገምቱ፣ እስቲ ጻፉ። ምን ብሎ ነው የገሰጸው? በእግዚአብሔር ስም ብሎ፣ በኢየሱስ ስም ብሎ፣ በራሱ ስም ነው ወይስ እልሃለሁ እኔ እያለ? እንደዛ ነው። እልሃለሁ ገሰጸው ይላል። ረፍ በቃ እያንደፋደፈው። እስቲ ዶሮ ከታረደሽ በኋላ እንዴት ነው ሲከደንባት ትፍ 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 የምትለው? እንደዛ እያደረገው አብላቸው አስቡና ገሰጸው ሲል ጸጥ አለ ማለት ነው። አንተ ዲዳና ደንቆሮ መንፈስ ልጁን ለዘላለም ለዘመናት ዲዳና ደንቆሮ ያረከው የእግዚአብሔርን ቃል እንዳይሰማ ወደ ምኩራብ እንዳይሄድ አባቱን እናቱን እንዳይሰማ ትውልዱም እንዳይከተል አጠቃላይ ዲዳና ደንቆሮ እንዳይመሰክር አፉን የዘጋኸው እኔ አዛሃለሁ ነው ያለው። እኔ አዛሃለሁ በራሱ ስም ያዘዘው። ከእርሱም ውጣ አለና እንግዲህም እንዳትመለስበት አለ። 2 ነገር ነው። ውጣ ነው፣ ግን እንዳትመለስበት ማለት ሰይጣን ከወጣ በኋላ እንደሚመለስ ማሳያ ነው ማለት ነው። ከወጣ በኋላ ይመለሳል ማለት ነው። አይገርማችሁ? ከወጣ በኋላ ይመለሳል። ይሄ ማርቆስ ወንጌል ማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ አለ። አንድ ሰይጣን ከሰው ከወጣ በኋላ ወደ በረሃ ይሄዳል። እዛም ውሃ ወደ ሌለበት ስፍራ ሄድና ተመልሼ ወደ ነበርኩበት ቤቴ ልመለስ ይላል። ልብ ማለት ቤት ነው። ሲመጣ አጊጦና ተወልሎ ያገኘዋል። በኃጢአት ጸድቶ በደንብ አድርጎ በኃጢአት ደምቆ ያገኘዋል። እንደገናም ይገባበታል። ግን ብቻውን አይገባም። 7 ከሱ የከፉ ይዞበት ይገባል ይላል። እዚህ ጋር ምን አለ? እንግዲህም እንዳትገባበት። ካስወጣው በኋላ ለምን እንግዲህ እንዳትገባበት ያለው? ከወጣ በኋላ እንደገና በር ላይ ጓዳ ላይ የሆነ ቦታ ላይ ቆሻሻ ላይ ስለሚቀመጥ ነው አጋንንት። ስለዚህ ምን መሆን አለበት? ታሰር ማለት ነው። እንግዲህ እንዳትገባበት ማለት የልጁን በር ዘግቼብሃለሁ፣ የልቡን በር ዘግቼብሃለሁ፣ አንተም ወደ ሲኦል ግባ አስሬሃለሁ ማለት ነው። ውጣ ብቻ አይጠቅምም። አንዳንድ አባቶች ውጣ ብቻ ይሉታል። ወጥቶ የት ይሂድ? ሶፋ ላይ ይቀመጥ? ወጥቶ የት ይሂድ? አንዳንዴ የሚያጠምቀው ላይ ይገባል፣ ራሱ ላይ እፈውሳለሁ የሚለው ላይ ተመልሶ ይገባል። ስለዚህ ውጣ ከመባሉ በፊት ምንድን ነው? ታሰር ነው። ኢየሱስ ክርስቶስ ላይ ስለማይገባበት ነው እንጂ ውጣ ከመባሉ በፊት ምንድን መሆን ያለበት? ታሰር። በስላሴ ስም ተንበርከክ፣ በኢየሱስ ክርስቶስ ስም ተንበርከክ፣ በድንግል ማርያም ስም፣ በመላእክት ስም ታሰር። ከዛስ ውጣ፣ ወደ ሲኦል ሂድ፣ እንዳትመለስ ማለት እኮ ሲኦል ግባ ነው። መቼም ሲኦል ከገባ ነው የማይመለሰው። እዚህ ምድር ላይ ካለ ይመለሳል። ስለዚህ እንዳትመለስበት ማለት ሲኦል ግባ ማለት ነው። ለዚህ ነው ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ትገባላችሁ የተባለው። ተመልሰህም እንዳትመጣበት አለው ይላል። ጮሆም እጅግም አንፈራግጦት ወጣ። ሲንፈራገጥ ይላላጣል፣ ግንባሩም እጁም ሁሉ ነገሩ አቧራ ነው የሚሆነው። ቦታውን አስቡት እስቲ ሲንፈራገጥ። አሁን እዚህ ሲያሳዩት የነበረው እኮ ነው። እና ኢየሱስ ክርስቶስ በዚህ ዘመን ቢሆን ኖሮ እሸቱ መለሰም እነዚህ አባቶችም እንደዚህ ያሳዩ ነበረ ማለት ነው። ልክ አይደለህም ብለው ክርስቶስንም ይከሱት ነበር ማለት ነው። ወደኋላ አይመለሱም። እነዚህ ሰዎች ምንድነው? ብርቅ ነው እንዴ መንፈራገጥ? አጋንንት እኮ ስላለበት ነው የሚንፈራገጠው። አጋንንት ስላለበት ነው የሚወራጨው። እንደዛ ልምጥ የሚለው እኮ አጋንንት ስላለበት ነው እንጂ ኖርማል ሰውዬው ሲሆንማ ያለቅሳል እኮ አንገቱን ደፍቶ እፍር ነው የሚለው ራሱ ሲሆን። ስለዚህ የአጋንንቱ ጉልበት እንዲታይ ነው። አንፈራግጦት ወጣ። እጅግ ነው የሚለው። እጅግም አንፈራግጦት፣ እጅግም ማለት ነው ተጎድቶት ደምቶም ሊሆን ይችላል፣ የሆነ ነገር ሆኖ ሊሆን ይችላል። ግን ሰይጣን በዚህ ልክ ኃይለኛ እንደሆነ ጌታ አሳይቶ አስተማረን። እስቲ ሁላችሁ 100% አድርጉና እንደዚህ አድርጉ እስቲ። የጌታ ትምህርት 100% በቃ የድንግል ማርያም ልጅ የተዋሕዶ ንጉሥ ኢየሱስ ክርስቶስ 100% አድርጉና እጅ እንደዚህ ምልክት አድርጉ ሁላችሁ። ይሄ ነው ትምህርት ማለት። ሌላ ነገር የምናውቀው ነገር የለም። አለመረዳት አለማወቅ ከሆነ መምህር ግርማ ላይ ነው ጠላትነታቸው። ደብተራ እንደሆኑ ስለተጋለጡ፣ አብሾ እንደተዋረሱ፣ አፄ ፋሪስ አፍልሆን ስለተዋረሱ ስላጋለጥናቸው ብቻ ነው ጠላትነታቸው እንጂ ትምህርቱ ይሄ ነው። ትምህርቱ ይሄ ነው። አሁን ከዛ እጅግም አንፈራግጦት ወጣ፣ ብዙዎችም ሞተ እስኪሉ ድረስ ሙት ሆነ። ምን እስኪሉ? ሞተ እስኪሉ ድረስ
ይኸውላችሁ ብዙ ሰዎች ጸበል ሲገቡ እጃቸው ላይ ሰንሰለት ሲታሰር ወይም ደግሞ ሲፈወሱ ምን ሲሉ የሆነ የሚታይባቸው ለጊዜው የሚታይባቸው ነገር አይ እዛ ሄዶ እኮ ነው የሆነ ነገር የሆነ ይባላል። እስኪድን ድረስ ትንሽ እስኪያገግም እንኳን አይጠብቁም ለመተቸት። አንደኛ ናቸው። አንደኛ በጣም ይገርማል። አንደኛ መምህር ግርማ ፕሮግራም ላይ እኛ ድሮ የረር ስላሴ የዛሬ 10 ዓመት 12 ዓመት ፕሮግራም በነበረባቸው ሰዓት ምንድን ነበረ ትልቁ ጥንቃቄያችን ቪዲዮ መቅረጽ አይቻልም። እዛ ተመልካቹ የእሳቸው ካሜራማን አለ አለቀ በቃ። እኔ ራሴ እንኳን ተሳቅቄ ነው አንዳንድ ቀን እንደው አንድ ጊዜ ነው የቀረጽኩት። እሱ ምንድነው እዛ የምትጮኋ ሴትዮ ማስረጃ ያዝልኝ ብላኝ ነበር። ለዛ ነውና ለምንድን ነው የምትከለክሉን አለ አንዱ። ቪዲዮ እንዴ ምኑ ነው የሚሰማህ ምንድን ነው ብለህ ነው የምትቀርጸው አልኩት። እሳቸው ዩቲዩብ ላይ ወይ ይለቀቃል ካልሆነ ሴትዮዋ ቪዲዮ ላይ እንድትወጣ ላትፈልግ ትችላለች። እኛ የምንቀርጸው እኮ ለዩቲዩብ ብቻ አይደለም። መምህር ግርማ የሚቀርጹት ለዩቲዩብ ብቻ ሳይሆን ትናንትና ከትናንትና ወዲያ ጮሃ የነበረች ሴትዮ አልጮህኩም ብላ ብትክድ ወይም እስቲ እንዴት ነበር የጮህኩት ብላ አሳዩኝ ብትል ማስረጃ ለተለያዩ ነገሮች እንዲሆን ነው የሚቀረጸው እንጂ ሁሉም አይለቀቅም። በዛ ላይ ደግሞ አንተ የምትቀርጸው ቅንጭብ ያለ ነው፣ የሆነ ፍሬ ነገር የለውም። ስትል ብቻ ቀርጸህ ያስጮሃሉ ነው የሚባለው። ፍሬ ነገሩ ስለማይሰማ በቃ ማስጮህ የሚለው ቃል ብቻ ነው የሚሰማውና እረፍ ተብሎ ካሜራ ይከለከላል። ይሄ ትልቁ እኔ አሁንም ድረስ ይሄ ጉባኤው ላይ ይከለከላል ዋና የሚባለው ማለት ነው። እና እስኪሞት ድረስ ሞተ እስኪሉ ድረስ አንፈራግጦት ወጣና ሞተ እስኪሉ ድረስ ሆነ። ኢየሱስ ግን እጁን ይዞ አስነሳው። ቆመም ይላል እንግዲህ እግዚአብሔርን ይኸው እጄን ይዞ አስነስቶኛል። በመምህር ግርማ እጅ ላይ ሆኖ ተነስ ብለው በመስቀላቸው ነካ ሲያደርጉኝ እጃቸውን ሰደው ብድግ ሲያደርጉኝ የታመሙትን አላያችሁ? በእሳቸው ላይ ሆኖ እኮ ነው የሚያስነሳል። አሁን እኮ ኢየሱስ መምጣት አይጠበቅበትም። እሳቸው ውስጥ ሆኖ መስራት ያለበት ካህን ውስጥ እነዚህም ከፈለጉ እነሱ ውስጥ ሆኖ መስራት ይችል ነበረ። እጁን ይዞ አስነሳው ይላል። ኢየሱስ ግን እጁን ይዞ አስነሳው። ቆመም አስነሳው ካለ በኋላ እንደገና ተንገዳግዶ ወደቀ የሚል ትውልድ ስለሚመጣ ቆመም ብሎ ጻፈው ደግሞ ሐዋርያው ቅዱስ ማርቆስ። ቆመም አቤት መጽሐፍ ቅዱስ እኮ እያንዳንዱ ቃል ህይወት ነው። ወደ ቤትም በገባ ጊዜ በኋላ ደቀ መዛሙርቱ እኛ ልናወጣ ያልቻልነው ስለምንድን ነው አሉት ብለው ብቻውን ጠየቁት። ይህ ወገን በጸሎትና በጾም ካልሆነ በቀር በሌላ ሊወጣ አይችልም። እኔ አምላክ ስለሆንኩኝ ያስወጣሁት እንጂ እናንተ ሰዎች ስለሆናችሁ በኢየሱስ ስም ውጣ ስላላችሁት ብቻ አይወጣም። እቤታችሁ መትጋት፣ ጸሎት ክፍል ላይ መትጋት ያስፈልጋል። ጸበል ቦታ ላይም ደግሞ መመላለስ ያስፈልጋል። ስለ ሃይማኖቶች ማወቅ ያስፈልጋል። በቂ መረጃ መያዝ አለባችሁ። ጾም ጸሎት ማለት ያ ነው። በቃ ጾም ያለ ይህ ወገን ያለው ሰይጣን እንኳን አላለው። ይህ አጋንንትም አላለም። ይህ ዲያብሎስ አላለም። ይህ ወገን ያለው። ስለዚህ ዛር፣ አይነጥላ፣ ቡዳ ምናምን የምንላቸው ወገን ናቸው። ይሄ ማለት እንትን ወገን ስላችሁ ፋሚሊ ማለት ጎሳ ናቸው። ጎጥ ናቸው። ነገድ ናቸው ማለት ነው። ለዚህ ነው አንድ ነገድ ወደቀ ከሰማይ የተባለው። ከስሩ ደግሞ ብዙ ነገዶች አሉ። አለቃ የሚሆኑ ብዙ ነገዶች አሉና ይህ ወገን ይለያል ከሌሎቹ አጋንንቶች። እነሱ የጠየቁት ምንድን ነው? ልናወጣው ያልቻልነው ስለምንድን ነው ያሉት። በኢየሱስ ስም አጋንንት ይወጣል ብለህን አልነበረ? በስሜ አጋንንትን አውጡ ብለህን አልነበር ማለታቸው እኮ ነው። እሱስ ምን አላቸው? ይህ ወገን ጾም ጸሎት ያስፈልገዋል። ዝም ብላችሁ እንደዚህ መዛችሁ የምታወጡት ስንጥር አይደለም። ተጋድሎ እንደና አባ መቃርስ ቤታችሁ መፋለም አለባችሁ። ዋይ እያለ ሲጮህ መቼ ነው የምትሄደው ተብሎ አይጠየቅም። አሰናብቱኝ እስኪል ድረስ ብሎ አሰናብቱኝ በቃኝ አልፈልግም እስኪል ድረስ ቀጥቀጥ ማድረግ። አሰቃይተኸኛል ነበረ፣ ዝሙት ስታስፈጽመኝ የነበርከው፣ እንደዚህ ስታርገኝ የነበርከው፣ ስታጣላኝ፣ ገንዘቤን የበላ ልጆቼን የበላ እናትና አባቴን የገደል ዘሬን የጨረስክ አይደለ ቀጠቅጥሃለሁ እያላችሁ ማታ ቀጥቀጥ ስታደርጉት በጾም ጸሎት መከራውን ስታሳዩት ከእናንተ ብቻ አይደለም ከዘር ማንዘር ጥርግ ብሎ ነው የሚወጣው። በእናንተ በኩል ይሸኛል። አንዳንዴ ይረዳል፣ እግዚአብሔር ያግዛል፣ እንደዚህ ያደርጋል። እና በጣም ይገርም ነው። ይኸው እንግዲህ ይሄ ነው። እዛኛው ላይ ስትሄዱ የማን ወገን ነህ ለምን ይላል ራሱ ኢየሱስ ክርስቶስን እኮ የሚቃወሙት እነዚህ ባለጌዎች። ይሄ እኮ ብልግና እኮ ነው። እግዚአብሔር የጠመጠሙ ባለጌዎች የጠመጠሙ እንደው የቅስና እንትኑን እንኳን ፈርተውት እንኳን ሲናገሩ በማስረጃ ለመናገር እንኳን አይፈልጉም። ጥቅሱን ሲጠቅሱት ደግሞ
እናንተ የሆነ ፊሊት ለሁሉም የተረጨን ውስጥ ተሰብሰቡ ተብሎ የአብነት ተማሪዎችም ሰባኪያን ምናምን አንድ ላይ ሆነው ሳርጋው አንድ ላይ ድርቅና የረጯቸው ነው የሚመስለው። ሁሉም የሚጠቅሱት ጥቅስ ዝም ብለህ ውጣ አለው የሚለውን ነው። ይሄ ለምን እንደሆነ እንኳን አንድምታው ላይ ገብቶ ተነግሯል። ሁሌም እኛም ጮኸናል። ሁልጊዜ በየዓመቱ ኢየሱስ ክርስቶስ ሊያድን እንደመጣ ሰይጣን እንዳይጮህ በአይሁዳውያን ፊት እንዳይመሰክር ነው። ዘውጉ እንኳን ይለያል። ከላይ ይዞት የመጣው ዘውጉ ዝም በልና ውጣ ያለው ለምን እንደሆነ፣ እሺ ዝም ብለህ ውጣ ያለው ለምን እንደሆነ እየታወቀ በቃ አጋንንት መለፍለፍ የለበትም መጠየቅ የለበትም የሚለውን ትርጉም ይዞ ከሆነ እዚህ ጋር ታዲያ ማርቆስ 5 ላይ ለምንድን ነው ማን ነው ስምህ ያለው? እዚህ ጋር ደግሞ መቼን የያዘው ብሎ አባትየውን ለምን ጠየቀው? ሰይጣኑም ሊናገር ይችላል። ኢየሱስ ክርስቶስም ሊያውቅ ይችላል። ከአባትየው ምስክርነት ለምን ፈለገ ሲባል የግድ ነው። እዛ ቦታ ላይ ጥያቄና መልስ ያስፈልጋል። ይህንን በጣም ብዙ ቦታ ላይ እናገኘዋለን። ብዙ ቦታ ላይ ሐዋርያው ቅዱስ ቶማስ በመጽሐፍ ቅዱስ ውስጥ ካለው ታሪክ ውጪ ገድሉ ላይ ያለው ታሪኩ ላይ ማለት ነው ብትገቡ አጋንንትን ኢንተርቪው ሲያደርግ ነው የምታውቁት። ውጣ፣ መቼ ነው የገባህበት? መርዝህን ትፋ፣ እንደገና ደግሞ እግሯ ላይ ያቆሰልከው መልስ እንደነበር አድርግ ይለዋል። በእባብ የተገለጸ ከርቆ ነው በእባብ ላይ ሆኖ አያት ይላል። አፈቀራት፣ ወደዳት ይላል ሴትየዋን። ከዛ መጥቶ እላዩ ላይ ያለው መንፈስ አናግሮት አናዞት ነው አስሮ የሸኘው። በጣም ብዙ ቦታ ላይ እኮ ነው የሚገርማቸው። አስለፍልፈው የአቡነ ተክለ ሃይማኖት ገድል ላይ እልፍ እኮ ነው አጋንንትን አናዘውት። ማነህ? ከየት መጣ? ወዴት ሄድክ? እንደገና አቡነ ዜና ማርቆስ ላይ ሁሉም ገድል ላይ እኮ ነው ተጠይቆ ሰይጣን ለፍልፎ ነው የሚወጣው። ለምንድን ነው በገድል አታምኑም? ነው በመጽሐፍ ቅዱስ ውስጥ ባለው በራሳችሁ ፍቺ ነው የምትፈቱት? ይሄ ምን ይባላል? ጥመት ይባላል። ጥመት፣ ሆን ብሎ መንጋደድ፣ መንሻፈፍ ይባላል። መርጦ አልቃሽነት ይባላል። ሰይጣን ጋር ምን ህብረት አላቸው? ሲጀመር አጥማቂ ሲያጠምቅ ጸሎት እየጸለየ ነው እንጂ እያስቀባጠረ ነው እንዴ? አያችሁ አይደለ? አሁን እሳቸው በሀገራቸው ያለውን የሚያውቁት በሀገራቸው ያለውን የሚያውቁት ምናልባት አጥማቂ ሲያጠምቅ እየጸለየ ነው አሉ። እስቲ የትኞቹ ሐዋርያት፣ የትኞቹ ነቢያት፣ የትኞቹ አባቶቻችን ጻድቃን ሰማዕታት ናቸው አሁን እሳቸውን እንዳወሩት ያደረጉት? የሚጸለየው የት ቦታ ላይ ነው? ጸጋው ካለ ምንድነው መጸለይ ያስፈልገው? ማለት በበሽተኛው ፊት ጸጋው አለ አይደል? በመሰረቱ በሽተኛው የሚመጣው ሰውየው ጋር እኮ ይሄ ሰውዬ አጋንንት የማስወጣት ጸጋ አለው ስለተባለ አይደል እንዴ? ሲመጣ አትስማ፣ በቃ ስልጣን እኮ ነው። ወደ የሆነ ሀገር ሲገቡ እዛ ሀገር ከገቡ በኋላ አጋንንቱን እና ብለው ይጠሩታል፣ ይጮሃል፣ ይወጣል፣ አለቀ። ስለዚህ ይሄ አላዋቂ ሳሚ ንፍጥ ይለቀልቃል እንደሚባለው አይነት ነገር ነው። ፍላጎት እኮ አሁን እየተናገረ ያለው አጥማቂው እንጂ ሰይጣኑ ከራሱ ፈልጎ ተቃጥሎ መንፈስ እግዚአብሔር ሲያቃጥለው እየተናገረ ቃል አይደለም። ስለዚህ ሀብተ ፈውስ ብሎ ክህነት ለብቻ የሚሰጥ ነገር የለም። የቅድም የመለስ ነው አያችሁ። ሀብተ ፈውስ ቃሉ ራሱ የቤተ ክርስቲያን ቃሉ ሀብተ ፈውስ ብሎ የሚሰጥ ስልጣን የለም እኮ። ሀብተ ፈውስ የሚለው ቃል ከየት መጣ ታዲያ? ይሄ መልሱልኝ። ሀብተ ፈውስ የሚለው ስንክሳር ውስጥ ብትገቡ ሀብተ ፈውስ የሚለው ቃል ብቻ ከ2000-3000 በላይ ተጠቅሷል። ሀብተ ፈውስ ተሰጠው፣ በጾም በጸሎት ሲተጋ ሀብተ ፈውስ ተሰጠው፣ ሀብተ ትንቢት ተሰጠው። ቃሉ ራሱ ሀብተ ፈውስ የሚለው ቃል እኮ የኖረው ሀብተ ፈውስ ስላለ ነው አይደል እንዴ? ጨለማ የሚል ስም የወጣው ጨለማ ስላለ ነው። ብርሃን የተባለው ብርሃን ስላለ ነው። ባይኖር ብርሃን የሚባል ነገር ባይኖር ኖሮ ብርሃን የሚለው ስም አይኖርም ነበር። ስለዚህ ሀብተ ፈውስ የሚለው ግዕዝ ቃል የመጣው ሀብተ ፈውስ ስላለ ነው። ያለ ነገር እሸቱ እግዚአብሔርን እያሰደብካቸው ነው። አምጥተህ እያስለፈለፍካቸው እያሳማሃቸው ነው። ክርስቲያን አንድ ሰው ሲፈወስ በጸበል ነው የሚፈወሰው። ከዛ ደግሞ ቅባ ቀንዲል የሚባለው ያስፈልገዋል። ከዚያ ደግሞ ቁርባን ያስፈልገዋል። ይኸውላችሁ ፈውስ የሚለው እንዴት እንደሚረዱ ታስቡ። ይህ ደግሞ ያሉት ግለሰብ እጅ ላይ ሳይሆኑ የክርስቶስ አካል የሆነች የቤተክርስቲያን ሀብቶች እንጂ የግለሰብ ሀብት አይደለም እኮ። ቤተክርስቲያን ሀብቷ ማላይ ነው ያለው። ገንዘቡ አይደለም ሰው አካውንቱ ራሱ ማን እጅ ላይ? እናንተ እጅ ላይ እንዴ ያለው? የትኛው ሀብት? ስለ የትኛው ሀብት ነው የምታወሩት? እንግዲህ ማጥመቁም ቅባ ቅዱስ መቀባቱም መፈወሱም ቤተክርስቲያን የሚለው ቃል እኮ ከግንቡ በፊት ሰው ላይ ነው የሚከብረው አይደል እንዴ? ካህኑ ላይ ነው እኮ። ሐዋርያት አይደል የመጀመሪያ
እንደ ቤተክርስቲያን የተቆጠሩት ጴጥሮስ አንተ ኬፋ ነህ፣ በአንተ አለትነት ላይ ቤተክርስቲያን እንመሰርታለሁ ያለው በምን በእምነት እኔ ማን ትሉኛላችሁ ሲል ግማሹ ኤልያስ ዮሐንስ ነው ይሏል። እናንተ ማን ትሉኛላችሁ አላቸው። ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ሲለው እውነት ተናገርክ፣ አንተ ብፁዕ ነህ፣ በአንተ አለትነት ላይ ቤተክርስቲያን እንመሰርታለሁ አለው። ገና ህንፃው ሳይሰራ ጴጥሮስ ራሱ ቤተክርስቲያን ሆነ። ስለዚህ ካህናት ሐዋርያት ምንድናቸው? መጀመሪያ ቤተክርስቲያን። ግለሰብ አይደሉ እንዴ እነሱ? በግለሰብ እጅ ላይ አይደለም አሉ። በግለሰብ እጅ ላይ ነው እንዲያውም መጀመሪያ የተገኘው እንዲያውም ሀብተ ፈውስ። ምን ማለት ነው ይሄ? ሀብተ ፈውስ የተገኘው በማን እጅ ላይ ነው? ጌታ ለማን የሰጠው? እሳት ላንቃ የወረደው በማን ላይ ነው? ያጠመቃቸው በእሳት አይደለም? በእሳት አይደል ያጠመቃቸው? በመንፈስ ቅዱስ አይደል የተጠመቁት? በበዓለ ሃምሳ ያን የተጠመቀዋል የሚባለው? አረ ከዛ በፊትም ጌታችን ራሱ ስልጣን ሰጥቷቸዋል። በግለሰብ ደረጃ ነው የሰጣቸው። እንኳን ለይሁዳም ተሰጥቶታል፣ ለከሃዲውም አጋንንት እኮ ሰጥቶታል። ይሁዳ ራሱ የዛሬን ያድርገውና ሲኦል ነው እንጂ ያለው አጋንንት የማስወጣት ስልጣን ተሰጥቶ ሄዶ አጋንንት አውጥቷል። ግለሰብ አይደል ይሁዳ? እንደ ግለሰብ አይደል የወደቀው? እንደ ግለሰብ እኮ ነው የካደው። እንደ ግለሰብ እኮ ነው ታንቆ የሞተው። እንግዲህ የፈውስ ስልጣን በዚህ ልክ የሚያከራክር ከሆነ እነሱ እጅ ላይ ስለሌለ አይሰራም። በእኛ ሰፈር ካላለፈ፣ በእኛ በር በኩል ካላለፈ ፈውስ የሚባለው አገልግሎት ትክክል አይደለም ማለት ነው እያሉ ነው። እኛን ካላገኘን እንዲህ ሰርዶ አይብቀል፣ እኔ ከሞትኩኝ ሰርዶ አይብቀል አለች አለው አህያ። አህያ እንዲያውም አላለችም፣ እናንተ ናቸው ያላችሁት። የሚገርሙ እኮ ናቸው። ማርያምን የግል አመለካከታቸውን ከየትም ያላመጡትን እኮ ነው የሚናገሩት። የግል ድገሙና ስሙት። ያስፈልገዋል። ከዚያ ደግሞ ቁርባን ያስፈልገዋል ለመፈወስ። አስቡት እንግዲህ እየተፈወሰ ያለ ሽንቁሮ ሚካኤል ብትሄዱ፣ ጸበል ቦታ ብትሄዱ እየተፈወሰ ያለ ሰው፣ እየቆረበ ያለ ሰው ወይም ደግሞ አጋንንቱ እየጮህበት ያለ ሰው ታያላችሁ። የሚፈወስም አለ እያለ እየጮህ አጋንንቱ ግን ይቆርባሉ ገብተው። ለምን አልወጣም አጋንንቱ? ቅዱስ ቁርባኑ ኃይል ስለሌለው ነው ወይስ ቅዱስ ቁርባኑ ማስወጣት ስላልቻለ? እስቲ ጸበል በደንብ ተጋደል፣ ጸበል ተጠመቅና እሱ ድንገት ካስወጣልህ ማለት ከቅዱስ ቁርባኑ በላይ ጸበሉ በልጦ ነው። እስቲ አስወጡታ እናንተ በየጸበል ቦታ ብላችሁ የቤት ኪራይ ከምታስከፍሉ የጸበልተኛ ብላችሁ ቤት ሰርታችሁ ከምታስከፍሉ ለምን ቶሎ ቶሎ አሸኟቸውም? ከነ መምህር ግርማ ውጭ እኮ በየቦታው ስንት ጸበልተኞች አሉ አይደል እንዴ? ለምን አታድኗቸውም? በቅዱስ ቁርባን በቅባ ቅዱስ አድኗቸዋ። ሂዱ ፈውሷቸው እስቲ ምትችሉ ከሆነ፣ ጸጋ የማይጠይቅ ከሆነ፣ ክህነት ብቻ የሚጠይቅ ከሆነ እግዚአብሔርን ማለት ቅዱስ ቁርባኑ ብቻውን አጋንንት እንዲያስወጣ የሚቀበሉ ከሆነ አያስወጣም። ግን የዘላለም ምግብ ነው፣ የዘላለም ሕይወት ነው ብሎ ነው ቅዱስ ቁርባን መቀበል ያለብን። የዘላለም ሕይወት እስከ መቀበል ከደረስኩኝ አጋንንት እያለብኝ አሸንፌዋለሁ እኮ፣ አሸነፍኩት እኮ። በቃ አጋንንት ላይ እየጮኸ ከተቀበልኩኝ ንስሐ ከገባሁና ቀኖናዬን ከጨረስኩኝ ከዚህ በላይ ማሸነፍ አለሁ እያለ እኔን ማሰናከል አልቻለም፣ እኔ ላይ እያለ። ስለዚህ ማስወጣት ቅዱስ ቁርባን ማስወጣት አለበት የለበትም ሳይሆን ሰውየው መዳን አለበት የለበትም ነው ጉዳዩ። ቅባ ቅዱስስ ሰውየው ከአጋንንት ተለይቶ ማለት አብረው ሆነው ግን ሰውየው መስገድ ሲፈልግ መስገድ፣ መብላት ሲፈልግ መብላት፣ መዘሞት አልፈልግም ካለ መዘሞት አልፈልግም እንዳለው እንዲጸና የሚያስችል ከሆነ ቅባ ቅዱሱ ሰውየው አጋንንቱ ወጣለት አልወጣለት ምንም ችግር የለው፣ ምንም ችግር የለው። ስለዚህ ፈውስ ይሄ ነው ተብሎ አይወሰንም። በቅዱሳን አጽም የተፈወሱ አሉ። ቅዱሳን በተቀበሩበት አጽም አፈር የተፈወሱ አሉ። በዝናብ የተፈወሱ አሉ። በፀሐይ ሐሩር የተፈወሱ አሉ። በቅዱሳን ቆብ የተፈወሱ አሉ። ብዙ እኮ ማንሳት እችላለሁ። በጣም ብዙ በቅዱሳን ቆብ ይኸው ስንክሳር ላይ ማምጣት እችላለሁ። እንዴ ይኸውላችሁ አንድ አባት ምን አደረጉ መሰላችሁ? እዚህ ጋር በጣም ይገርማል። እኔ የተለየ የሆነ በጣም ለየት ያለ ነገር ሲናገሩ በጣም ነው የማዝነው። አንዳንዴ በጣም በጣም ያሳዝናል። ለምንድን ነው በዚህ ልክ ቤተክርስቲያን
የሚፋለሟት? ምን አረገች ቤተክርስቲያን? እያገዙላት ነው ወይስ እያዋረዷት ነው ብዬ እስከምል ድረስ ማለት ነው። መስከረም 30 አባ ሳኑሴ የሚባል እንደ እብድ ተመስሎ ይኖር የነበረ አባት ነበር ይላል። ስንክሳር ላይ ነው እንግዲህ ሐሳቡን ሲያስኩት ነው። መጽሐፉን ካመጣሁት በረጅም ይሆንባቸዋል ብዬ ነው ፎቶ አንስቼው ነው። እሺ አባ ሳኑሴ የሚባል ሳር እየበላ የሚኖር አባት ነበር። የሚገርማችሁ እብድ ለመምሰል በቃ ይሄ ሰው እኮ እንደው በቃ ጸላይ ሰናት አልፎበት እኮ የተባለ ግን የበቃ አባት ነው ይላል ገድሉ። መስከረም 30 ላይ ነው የምታገኙ። ስንክሳር ላይ ገብታችሁ አንብቡት። ከዛ የሆነ ጊዜ ላይ ብቃቱ ጨረሰና በድፍን ግድግዳ ሄደ። ግድግዳው ድፍን እንደሆነ አባቶች መነኮሳት እያዩት ልፍ ሲላዩት ወይ ይሄ ሰው የበቃ ነው እንዴ እብድ አልነበረም እንዴ ብለው ደንግጠው ሊከተሉት ሊይዙት ሲሉ ቆቡ ውድቅ አለ ወደኋላ እንትን ትቶላቸው ሄደ። ከዛ በግንቡ በስተጀርባ በኩል ሄደው ሲፈልጉት የለም። እንግዲህ ይሄ ግንብ አሁን ለምሳሌ ይሄ ግንብ ነው እንበል። ሲያልፍ በዛ ዞር የሮጭ ሄጄ ሳየው የለም ያ ሰው እና ይሄ የበቃ አባት የእብድ የተባለው ሳር የሚበላው አባት በዛ ሲሄዱ የለም። ከዛ ትቶት ሄደውን ቆብ አነሱትና ይላል ብዙ ተአምራት አደረጉበት፣ በሽተኛ የሚፈውሱበት፣ አጋንንትን የሚያስወጡበት ነበር ይላል። ቆቡን እኮ በቆቡ እንዲየቀጠቀጡ ዛሬ አንተ በመቁጠረት እንትን ትላለህ፣ ተአምር ይሆንብሃል በቆቡ ብቻ። እናንተ በጣም እኮ የሚገርም ነው። ብዙ ተአምራት አደረጉበት። በዛ ሲሰግድ ላብ የወጣበት ነው አይደል እንዴ? በላብ የተጠመቀ ነው፣ ግን የቅድስና ላብ ነው። እኛ እንደዚህ ምንለው አይደለም። አጋንንት እያለ እየጮኸ የሚወጣበት ብዙ ተአምር አረገ ነው የሚለው። ይሄን ልትሉት ነው። የፈውስ አይነት ነው የራሱ እንግዲህ። ኧረ በጣም ብዙ ነገር አለ። ኧረ በጣም ይገርማል። ሌላው ደግሞ በህዳር ወር ላይ ማለት ነው የህዳር ወር ላይ በእግር እጣቢ አንድ የሆነ ባለጸጋ ነው ይላል። ባለጸጋ ነው ይሄ ሰውዬ። እንደ አብርሃም እንግዳ ይቀበላል እና እዚህ ሰው ጋር ሄደን እስቲ ገንዘቡን ሀብቱን ምናምን እንዝረፈው ብለው ይላሉ። ቆይ ህዳር ወር ስንት ላይ ነው? በጣም የሚገርም ብቃት ነው። እና ይሄ ሰውዬ ወንበዴዎች መጥተው ለምን አውቀን እንግዳ መስለን ገብተን እግራችንን አጥቦ ምግብ አብልቶን ካጠጣን በኋላ መጨረሻ ላይ ገለነው ሀብቱን ለምን አንወስድም ብለው ይላሉ ይላል። የህዳር ወር ላይ ስንክሳር ላይ ነውና ከዛ እሺ ብለው መጡ። ከዛ ወይኔ እንግዶች መጡ፣ የአብርሃም እንግዶች መጡ ብሎ ሲቆጥራቸው 13 ናቸው። ስለዚህ 12 ሐዋርያትና ኢየሱስ ክርስቶስ ነው የመጡት ማለት ነው ብሎ በየዋህነት አሰበ ይላል። ባለጸጋ እኮ ነው የሚገርማችሁ። ከዛ እግራቸውን ካጠበ በኋላ በሉ አሁን ንገሩኝ ከእናንተ መካከል ኢየሱስ ክርስቶስ የትኛው ነው ወይም ሐዋርያት የትኞቹ ናቸው ለይታችሁ ንገሩኝ ሲላቸው ጊዜ ደንግጠው ተያዩ ይላል። ከዛ ኧረ እኛ እንደዚህ አይደለም ምንድነው የምታወራው ምናምን አሉት። ደነገጡ ማለት እንዴት አስበው እንደነበረ ገርሟቸው ተደነቁ ይላል። ወዲያውኑ አይ እንደዚህም አትሉኝም እንዴ ቤቴማ የመጣውማ ጌታ ነው ብሎ እጣቢ የእግራቸውን እጣቢ አምጥቶ በሽተኛ ልጅ አለችው ይላል። አካል ጉዳተኛ ምናምን አጋንንት ያለባት በሽተኛ ልጅ ነበረችው። ያንን እጣቢ ወስዶ ሲደፋባት ዳነች፣ ተፈወሰች። ያንን በአይናቸው ሲመለከቱ በጣም ደንግጠው ተነስተው አንተ ምን አይነት ጻድቅ ሰው ነህ፣ አምላክህ ምን አይነት ነው እስቲ አስተምረን አሉት። እንዴት እኛ የመጣ ነው እኮ ልንገልህና ሀብትህ ልንወስድ ነው የመጣ ነው፣ ምን አይነት እምነት ነው ያለህ አሉት። የሚገርም ነው። ይሄም ፈውስ ነው እና በግርጣቢ በእነሱ ግርጣቢ ለምን ፈወሰ ሊሉት ነው እንዴ? ኧረ በእግዚአብሔር ተው። ግን ስንክሳር ከገባችሁ በጣም ብዙ ነገር ነው እኮ የምትሰሙት። በጣም በምራቅ የሚፈውሱ አሉ። ቅዱስ ቶማስ በምራቁ ነው የፈወሰው። የሚገርማችሁ ህዳር ወር ላይ ቅዱስ ቶማስ የህዳር ስንክሳር ላይ ወደ አንዲት ሀገር ሲገባ ጫማው ተበጠሰበት፣ ሸበጡ
ወይም ደግሞ ዛሬኛ ነጠላ ጫማ እንደምንለው ተበጠሰበት ብዙ መንገድ ስለተጓዘ ሐዋርያው ቶማስ ከአራቱ ወንጌላውያን አንዱ ከዛ ወደ አንዱ ቦታ ገባና ጫማ የሚሰፋ ሰው ገባ። ከዛ ጫማ የተበጠሰብኝ ነው ብሎ በምልክት አሳየው። በቋንቋ አልተገባቡ ነበረ። ከዛ ያ ሰው በአገረ ቋንቋ ረስቼዋለሁ አምላኬ ሆይ አንዱ ጌታ ሆይ ብሎ ሲጮህ ጫማውን ሲሰፋ እጁን በወስፌ ወጋው። እንደዚህ አድርጎ ወጋውና እጁ ታመመና አምላኬ ሆይ ብሎ ሲጮህ ክርስቲያን ነህ እንዲህ ያለው ቅዱስ ማርቆስ አዎ እኔ እኮ ክርስቲያን ነኝ ተደብቄ ነው የምኖረው እዚህ ያለው። በጣም ደስ ይላል። እግዚአብሔር ለካ ካንተ ጋር ያገናኘኝ ጫማዬ እንዲበጠስ ያደረገው ወደ አንተ ሊያመጣኝ ስለፈለገ ነው። ማን ቤት ሄጄ ልረፍ? ወደዚች ከተማ ስገባ ማን ነው የሚያዋራኝ ብዬ በጣም ሰግቼ ነው በእግዚአብሔር አገናኘን አለውና በላም ጣጣትህን አለውና ምራቁ እንደዚህ አድርጎ እንዲህ ሲለው እጁ በጥፍሩ እንግዲህ ወስፌው በዚህ ገብቶ በዚህ በስቶ ወጥቶ ነበረ። በምራቁ እንዲህ ሲለው ተፈወሰ ይላል። በምራቅ መፈወስ ይቻላል። ስለዚህ ለመፈወስ ወይም ለመፈወስ ህግ የለም። እንዲህ ነው መፈወስ ያለበት የሚል የለም። እመን ትችላለህ፣ ለሚያምን ሁሉ ይቻላል ነው የሚለው። በጣም የሚያናድድ ነው እንግዲህ አንዳንድ ጊዜ ብሎ ክህነት ለብቻ የሚሰጥ ነገር የለም። ቤተክርስቲያን አንድ ሰው ሲፈወስ በጸበል ነው የሚፈወሰው። ከዛ ደግሞ ቅባ ቀንዲል የሚባለው ያስፈልገዋል። ከዚያ ደግሞ ቁርባን ያስፈልገዋል። እነዚህ ደግሞ ያሉት ግለሰብ እጅ ላይ ሳይሆኑ የክርስቶስ አካል የሆነችው ቤተክርስቲያን ሀብቶች እንጂ የግለሰብ ሀብት አይደለም። ስለዚህ ምስጢራተ ቤተክርስቲያን መኖር አለበት ፈውስ ላይ ማለት ነው። ምስጢራተ ቤተክርስቲያን መኖር አለበት ሳይሆን ያለ ምስጢራተ ቤተክርስቲያን ፈውስ አይሰጥም የሚለውን ነገር ነው እየተናገሩ ያሉት። ይሄ ከባድ ትልቅ ስህተት ነው። የሊቃውንት ጉባኤ ማን እንደሆነ ጠቁሙን የምንለው ለዚህ ከሆነ መተን እንከራከር። የሊቃውንት ጉባኤ በዚህ ልክ ከሆኑ ግን የሊቃውንት ጉባኤ እግዚአብሔርን ማፈሪያ ናቸው። አሁን እነዚህ ከሊቃውንት ጉባኤ መካከል አንዱን የመጡት ከተባለ ማፈሪያ ናቸው። ሰውን ለማዳን የግዴታ ቅባ ቅዱስ ያስፈልጋል ከተባለ ከባድ ነው። አይ ቅባ ቅዱስ መያዝ ያለበት ካህን ነው፣ ችግር መብታችሁ ነው። ቅባ ሜሮን ካህን ብቻ ነው መያዝ ያለበት፣ ልክ መብታችሁ ነው። ይሄ ግን ሰውን ለማዳን ግዴታ እንደዚህ ነው መሆን ያለበት የሚል ህግ የተጻፈ ነገር የለም። ምክንያቱም ባህር የሆኑ ብዙ መጽሐፍቶች አሏት ቤተክርስቲያን። ስንት አይነት ተአምራት ነው። በቃ ፈውስ በእርግብ ኩስ የተፈወሱ ሰዎች አንብቤያለሁ። በኩስ በጣም እኮ የሚገርም ነው። ስለዚህ የማርቆስ ጨረሻው ደግሞ የማርቆስ ህዳር 20 ላይ ማርቆስ ሐዋርያ እስክንድርያ ሲገባ ያልኳችሁ ማርቆስ ህዳር 20 ላይ ነው። ገብታችሁ ይሁት እጁ እንዴት በምራቅ እንደፈወሱ። እንደገና ደግሞ ህዳር 19 ላይ ግቡና ሰርጊስ የሚባል አንድ የሚገርም አባት ሲሞት ከመቃብር አፈር እንደ እምነት ወስዶ ነበረ ሰው ያዳነበት። ከመቃብር አፈር ሰርጊስ የሚባል ሌላም ልጨምርላችሁ። ህዳር ወር ብቻ ነው እንግዲህ ይሄው የህዳር ወር ብቻ ህዳር 13 አባ ዘካርያስ ከለምጽ ያዳበት። እንግዲህ ይሄ ህዳር 13 ማለት አባ ዘካርያስ ከለምጽ የፈወሳቸው ቄስና ዲያቆን አሉ። ለምጻም ሆነህ ገብተህ መቀደስ አትችልም ተብሎ ቄሱ ሄዶ ተፈወሰ፣ እግዚአብሔር ፈወሰው። እና ሌላኛውም ዲያቆን መጣና ከለምጽ መዳን እፈልጋለሁ፣ እግዚአብሔር በለምጽ መጥቶኛልና ዘማዊ ወይም ደግሞ ኃጢአት ሰርቻለሁ፣ አንዳንድ ችግሮች ነበሩብኝ አባቴ፣ እንዴት ነው ከለምጽ የምጸዳው ሲለው ግባና ጨለማ ክፍል ግባና ዝግ ዘጋባሃለሁ፣ እዛ ገብተህ ሱባኤ ካልያዝክ አትድንም አለው ይላል። እዚህ ውስጥ አሁን ቅባ ቅዱስ አለ? እዚህ ውስጥ አሁን ሌላ የምትሉት ሌላ ግዴታ መሆን አለበት የሚል አለ? የለም። አስገባውና በር ዘጋበት። ከለምጽ ካልዳንክ አትወጣም አለው። ያም ሰው እዛ እየተጋደለ እየሰገደ ከለምጹ ነጻ ይላል። ዲያቆኑና ቄሱ ለምጻም ነበሩ። ቤተ መቅደስ ከነ ለምጻቸው መግባት የለባቸውም ስለተባለ እንደምን ስለሚቆጠር እንደ በሽታ ስለሚቆጠር ማለት ነው። እንግዲህ እነዚህ ሌላው ደግሞ ህዳር 5 ላይ ቅዱስ ሌንጊኖስ ታውቁታላችኋል። የጌታን ጎን በጦር የወጋው አይኑ የተፈወሰችለት አንድ አይን የለውም ነበረ። ጌታን በጦር ሲወጋው ከጌታችን ጎን ላይ ደም ፈሶ አይኑን ሲነካው አይኑ በራለት። ይሄ ሌንጊኖስ በኋላ ቅዱስ ሆኖ ነው የሞተው። ጌታ ሆይ አይኔን አበራህልኝ፣ ከዚህ በኋላ ጻድቅ ሆናለሁ፣ ቅዱስ ሆናለሁ ብሎ ቃል ገብቶ ስለነበረ ከሐዋርያት ጋር ተቀላቀለ። ከዛ ይሄ ሌንጊኖስ የሚባለው አባት
በዘመኑ ስራ ሰርቶ አረፈ። ሰማዕት ሆኖ ማለት ነው አረፈ። ከዛ የሱን ራስ ቅል እንግዲህ አስቡት፣ ዳብሳ በራስ ቅሉ ዳብሳ አይኗን የበራላት ሴት ለዚያውም ለዛ ራስ ቅል ስትል ብዙ ዋጋ ከፍላለች። የሌንጊኖስን ራስ ቅል አግኝታ እንትን ለመሳለም ማለት ነው። ግን ልጇ ሞተባት። እዛ ድረስ ስትሄድ ልጇ ደግሞ ሞተባት። አንደኛ አይኗ ታውግሮ ተሰቃይታ እንደገና በሐዘን ብዛት እኮ ነው በለቅሶ ብዛት እንደገና ልጇ ሞተባት። መጨረሻ ላይ አይኗን አበራላት ያ የራስ ቅል የሌንጊኖስ የራስ ቅል። ይሄ ፈውስ ይባላል ነው ታምራት ነው የሚባለው ፈውስ። ለምን ታምራት ለማያምኑት ነው። እቺ ደግሞ ያመነች ናት። ሌንጊኖስ አባቴ እባክህን እያለች ስትጸልይ ነው እኮ ስታለቅስ ነው አይኗ የታወረው የሚለው። በማልቀስም አይን ይታወራል። እና እንደው ብንችል ማለት ነው እግዚአብሔር ልቦና ይስጠንና ብዙ ነገር እንሰማለን። ገና ነገ ከነገ ወዲያ እኛ ካልነካናቸው አትድኑም የሚሉበት ጊዜ ይመጣል ብዬ አስባለሁ። እና እያንዳንዱን እንመጣበታለን። እሺ፣ ስለዚህ ክህነት ስልጣን ነው። ደጋግሜ ነው የምናገረው። ክህነት ስልጣን ነው። ጸጋ ደግሞ የቅድስና ጉዳይ ነው። መኖር አለበት። በሉቃስ ወንጌል ምዕራፍ 4 ቁጥር 25 ላይ ክርስቶስ ያንን ድውዩን ከፈወሰ በኋላ ሰይጣኑ ሲፈልግ ልታጠፋ መጣ ሲል ዝም ብለህ ውጣ ነው ጻ ወተፈጸም። ስለዚህ አንድ አጥማቂ ሲያጠምቅ ኪዳን እየጸለየ ትምህርተ ቧትን እየጸለየ ሊጦኑ መስተውቆን እየጸለየ በእንተ ድውያን ራሱ የሚጸለይ ጸሎት አለ። ያንን ጸሎት እየጸለዩ ሲፈውሱት አለ። አያችሁ፣ አሁን እኚህ እንደ ሀገራቸው ያንኩት ኢትዮጵያ ውስጥ እሺ እንደዚህ ነው። ሌላው ዓለም ላይ ሻውን ኦርቶዶክስ ቸርች የሚባሉት ላይ አሁን እሳቸው የሚሉትን ጠርተው ነው ጸጋ ያለ ሰው የሚፈውሰው። ስንክሳር ላይ ይሄን ሁሉ እየጸለዩ ነው የፈወሱት ይላል። አጋንንት ለማስወጣት ይሄ ሁሉ ደርዳራ ያስፈልጋል። መጀመሪያ ነው የሚጸለየው። መጀመሪያ ነው ቅድስና ሕይወት ውስጥ መግባት። ይሄ ማለት ከምን ታውቃላችሁ? ፊደሉ በራሱ ብቻውን ይፈውሳል እኮ እያሉ ነው። የኛ ሕይወት ምንም ጥቅም የለውም። እኛ ብንጾምም ባንጾምም ብንጸልይም ምንም ብንል ችግር የለውም። ደሞዝተኛ ብንሆንም ብናመነዝርም ምንም ብንልም ዋናው መስተበቋቱ ሊጦኑ ምናምን ነው። ከተጸለየ ይወጣል ነው አጋንንት። እስቲ አርጉትና እስቲ ይህን ጸበልተኛ እስቲ ባካችሁ አድኑልን። ታስሮ የተቀመጠውን ያውም በእናንተ በደብተራዎች ታስሮ የተቀመጠውን እናንተ እመጣበታለሁ። እዚህ ውስጥ ስላላችሁት እመጣበታለሁ። በደንብ ነው የማውቃቸው እነዚህን ሰዎች። ስንት ጉድ አለ። ከደብተራ ማዕበል ፈጠነ ጀምሮ ብዙ ጉድ አለ። ተውት፣ ችግር የለውም። በደንብ ስለምንተዋወቅ ነው። አሁን ጊዜው ስላልሆነ ዛሬ እዚህ ቪዲዮ ላይ ብቻ ነው የምናወራው። ይገርማል። ስለዚህ ይህን ሁሉ መጽሐፍ ደርድሮ አጋንንት ለማስወጣት መምጣት ማለት የእኛ ሕይወት ምንም ጥቅም የለውም፣ ችግር የለውም። ፊደሉ ከተደረደረና ከተለፈለፈ ብቻ ይወጣል። ከዚህ በላይ ቅዳሴ ይቀደሳል አይደል እንዴ? ምን የሁሉ ህዝብ አይገላገልም እንዴ? ፈውስ ጸጋ ይፈልጋል። አጋንንት ስም እንደውም ከቅዱሳኑ ስም ጋር እየቀላቀለ ሲጠራም ሰምቼዋለሁ ቅድም። ለምን ይሄ ተደረገ? ስለዚህ አጥማቂ ስመ እግዚአብሔር እየጠራ እየጸለየ ረቂቁን ተዋጊ ሰይጣንን በረቂቅ ቃለ እግዚአብሔር ይዋጉታል እንጂ እዚህ ላይ ስትመተው እዚህ ይቀመጣል። ሰዳጁ ጸሎቱ እንጂ መቁጠሪያው ነው እንዴ? አዎ ስሙ። ቆይ ጨንጨርሳ ወንጌል ምዕራፍ 1 ቁጥር 25 ላይ በቅፍርናሆም ባለ ምኩራብ ገብቶ ሲያስተምር አንድ ርኩስ መንፈስ ያደረበት ሰው አገኘ። ይሄ ርኩስ መንፈስ ያደረበት ሰው ክርስቶስን ሲል የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? አንተ ማን እንደሆን አውቄሃለሁ፣ የእግዚአብሔር ቅዱሱ እያለ ጮኸ። የመሰከርከው ነገር ትክክል ነው አላለው። ዝም ብለህ ውጣ። ወዲያውኑ ወጣ ነው ያለው። ሰይጣን አንዲት ጠብታ እውነት ጥሎ 99 ሐሰት ነው የሚሞላው። አያችሁ አሁን ኢየሱስ ክርስቶስ የያዘው ሰይጣን የዋሻል እያሉ ነው። ይሄ ማለት ክርስቶስን ጎዶሎ ማድረግ ማለት ነው። ከያዘው በኋላ በግማሽ እጁን የያዘው አይነት ነገር ነው፣ ወይም በደንብ አልተያዘለትም አይነት ነገር ነው የሚናገሩት። እንዴት ነው ክርስቶስ ከያዘው በኋላ የሚዋሸው? እነዛማ ከሆነ ሌጊዮን ሲለው ይህ ውሸታም ስምህ ሌጊዮን አይደለም ለምን አላለውም? ማርቆስ 5 ለምን አትጠቅሷትም? ይችን ብቻ ነው የምትጠቅሱት። ይችኛዋ ደግሞ ዘውጓ ሌላ ነች። ዝም ብለህ ውጣ ያለው አንተ ማን እንደሆን ካውቀናሃል ስላሉት ነው። አይሁዳውያን ገና አስተምሮ ሳይጨርስ ፈተና እንዳያመጡ ሌላ ችግር ውስጥ እንዳይከቱት ነው። ጊዜው ገና ስለሆነ ገና የሚሰቀልበት የሚገደልበት ወይም ደግሞ ሌላ ነገር ዘውጉያ ነው። ለማዳን የመጣበትን ጉዳይ ነው እየተናገሩ ያሉት መናፍስቶቹ። አውቀናሃል ሲሉት ጊዜ ዝም በሉ አላቸው ይላል። ምዕራፉን ገብቶ ማንበብ እኮ ነው አይደል? ሉቃስ 4 ላይ በቃ ሌላ ነገር የለውም።
እና ስለ መቁጠሪያ አንስተው ሰውነትን መደብደብ ምናምን ሲሉ ነበረ። በጣም የሚያሳፍረው ነገር እዚህ ላይ ነው። እንግዲህ ትልቁ ጉዳይ ሰውነትን መጉዳት በድብደባ ነው ወይ አጋንንት የሚወጣው እያሉ ነው። እስቲ በደንብ እናይበታለን። እዚህ ላይ ይጨርሱ። ሐዋርያት ሥራ ምዕራፍ 16 ቁጥር 17 ላይ አጋንንት ያደረባት ሴት እየተከተለች እነዚህ የድነትን መንገድ የሚያሳዩአችሁ የልዑል አምላክ ባሪያዎች ናቸው እያለ ትጮህ ነበር። እና ቅዱስ ጳውሎስ አይ የምትናገረው ነገር እውነት ነው ብሎ ዝም ማለት ነው። በኢየሱስ ክርስቶስ ስም ውጣ ብሎ ነው ያዘዘው። የዮሐንስ ወንጌል ምዕራፍ 8 ቁጥር ያቺ ሴት የእግዚአብሔርን መንገድ የሚነግሯችሁ ምንድናቸው አለች? እነዚህ ሐዋርያት ናቸው የሚሏችሁን ስሙ ብላ እየተከተለች ጮኸች፣ ለፈለፈች ይላል የሐዋርያት ሥራ ላይ አይደለም። ቅዱስ ጳውሎስ ደግሞ ጆሮ እስኪያመው ልቡ እስኪዝል ድረስ ከኋላ እየተከተለች ስትለፈልፍ፣ ይቺ ሴት የምትለፈልፈው ነገር ቃሉ ስትሰሙት ጥሩ ይመስላል። እኔ ለምሳሌ የሚነግሯችሁ ነገር ትክክል ነው ስሟቸው ምናምን ሲባል ብሰማ ጥሩ ሊመስል ይችላል። አዎ ምክንያቱም ማውራው ትክክል ነው፣ ሰው እንዲሰማኝ ይፈልጋለሁ። ግን እያወራ ያለው ምንድን ነው? አጋንንት ነው በውስጡ ያለው። የትኛው አጋንንት? ያልተያዘው አጋንንት። በራሷ ፈቃድ ነው የምታወራው። እነሱ ይዘውት አይደለም እየለፈለፈ ያለው። ከኋላ እየተከተለቻቸው ተቀባይነትን ለማግኘት እሷ ጠንቋይ ስለነበረች ደብተራ ስለነበረች የትርፍ አጋንንትን የንግድ አጋንንትን ለሰው ታከፋፍል ስለነበረ እነዚህ ሰዎች የሚነግሯችሁን ስሙ፣ በእነሱ ላይ ያለው የእግዚአብሔር ኃይል ነው፣ ትክክለኛ ሰዎች ናቸው እያለች ስትመሰክር አሃ እቺ ሴትዮ ትክክል ናት ማለት ነው። እነዚህ ሰዎች ከሄዱ በኋላ ጴጥሮስና ጳውሎስ ከሄዱ በኋላ ወይም ሲላስና ጳውሎስ ከሄዱ በኋላ እሷን ይሰሟታል። ለምን? መስክራለቻ ስለነሱ። ይህንን ቅዱስ ጳውሎስ አይቷል። ስለዚህ ነገ ከነገ ወዲያ እቺን ሴትዮ እንዳይቀበሏት ዛሬውኑ አጋንንቷን ያዘና አባረረው። በራሷ ፈቃድ ነበር የምታወራው፣ ወይም ደግሞ አጋንንቱ ሳይያዝ ነበር የሚያወራው። የተያዘ ሰይጣን ይታመናል። የሚያወራው